ስቲቭ ጆብስ በአንድ ወቅት እንዲህ ብሎ ተናግረው ነበር። በዚህች ምድር ላይ ዞር ዞር ብላችሁ ተመልክታችሁ በህይወቴ ውስጥ ይሄ ነገር አለ ብላችሁ የምትጠሩት ነገር እንዳለ የተፈጠረው ከናንተ ባልበለጡ ከናንተ ባልተሻሉ ሰዎች እንደሆነ ልብ በሉ። ማንም ሰው ከናንተ የተሻለ እንዳልሆነና ሁላችሁም እኩል እንደሆናችሁ ወቁ አለ። ስቲቭ ጆብስ የተናገረውን ነገር አልፈንም ደግሞ ወደ ዊል ስሚት ብንመጣ ዊል ስሚትም በአንድ ወቅት እንዲህ ብሎ ተናግሯል። ቢ ሪያሊስቲክ የሚባለው ምክር ወይንም ደግሞ አንዳንድ የእውነታውን አውቀህ በእውነታው መሰረት ሂድ የሚባለው ምክር አቨሬጅ የሆነ ላይፍ ለመኖር ዋነኛ መንገድ ነው። በቃ ተራ የሚባል ህይወትን መኖር ከፈለጋችሁ ሪያሊስቲክ ሆናችሁ መኖርን ምረጡ ይላል። ታዲያ እናንተ በህይወታችሁ ውስጥ ተራ መሆንን የማትፈልጉ አይነት ሰዎች ከሆናችሁ ለምንድን ነው ሪያሊስቲክ መሆን ያለባችሁ? እዚች ምድር ላይ ትላልቅ ሀብት ያላቸውን ሰዎች ብትመለከቱ በአንድ የህይወታቸው ክፍል ላይ እብድ ናቸው ተብሎ የታሰቡ ሰዎች ናቸው። ይሄማ ሊሰራ አይችልም። እንዴት ነው እንደዚህ አይነት ነገር ሊያደርጉ ያሰቡት የሚያስብሉ ስራዎችን የሰሩ ሰዎች ናቸው። ስቲቭ ጆብስም ስለዚህ ነገር አንድ ነገር ተናግሯል። ይቺን ምድር መቀየር እችላለሁ ብሎ ለማሰብ እብድ የሆኑ ሰዎች ይቺን ምድር የሚለውጧት ሰዎች ናቸዋል። አሁን ላይ ከስቲቭ ጆብስም አልፈን ዓለማችን ላይ ባለጸጋ ከሚባሉ ሰዎች መካከል የአማዞን መስራች የሆነውን ጄፍ ቤዞስን እናውቀዋለን። እዚህ ምድር ላይ በጣም ትልቅ ነገርን መገንባት የምትፈልጉ አይነት ሰዎች ከሆናችሁ ወይም ደግሞ ትልቅ ህልምና ዓላማ አለኝ ብላችሁ የምታስቡ ከሆነ you have to be misunderstood ይላል። ምን ማለት ነው ይሄ? ሰዎች እናንተን እንደማይረዷችሁ ልታውቁ ይገባል፣ እነሱም ደግሞ አይረዷችሁም እያለ ነው። እዚህች ምድር ላይ ትልቅ የተባለውን ሰርች ኢንጂን ካምፓኒ የመሰረተው አንዱ መስራች ላሪ ፔጅ ይባላል። ታዲያ ከባልደረባው ከሰርጂ ብሬን ጋር አንድ ላይ ሆኖ ነው ይሄንን ጉግል የተባለውን ድርጅት ሊገነባ የቻለው። ታዲያ እሱም አንድ አስፈላጊ የምትለውን ምክር ጣል አድርገህልን እለፍ ሲሉት እንዲህ ነው ያለው። እዚህ ምድር ላይ በጣም አስፈላጊ የሚባሉ ነገሮች ሁለት ናቸው። የመጀመሪያው መጀመር ነው። አሁን መጀመር አለባችሁ። ሁለተኛው ነገር እብድ ያስብለኛል ብላችሁ የምታስቧቸውን ክሬዚ የምትሏቸውን ነገሮች ማድረግ መቻል ነው ይላል። ስለዚህ እናንተም ሁሌም ቢሆን ልታስታውሱ የሚገባው ነገር አለ። አቨሬጅ የሚባል ህይወት የሚኖር ሰው፣ ተራ ህይወትን እየኖረ ያለን ሰው ተመልክታችሁ ለታላቅነት ምክር ልስጣችሁ ብሎ ምክር ሲሰጣችሁ ልታዳምጡት አይገባም። የእነሱን ምክር እቀበላለሁ ካላችሁ የእነሱ አይነት እጣ ፈንታ ይቀበላችኋል። ምክንያቱም እነሱ ያልኖሩትን ህይወት እንዴት መኖር እንደምችሉ በፍጹም ሊመክሯችሁ አይችሉም። እድሜ ዘመናችሁን በሐሳብ በጭንቀትና በጸጸት ውስጥ ከምታሳልፉ ከአሁኑ ዋይልድ የምትሏቸውን ሐሳቦች ይህማ ሊሆን አይችልም ብላችሁ የምታስባቸውን ሐሳቦች ወስዳችሁ እነዛ ሐሳቦች ላይ ለመስራት ሞክሩ። መቼም ቢሆን አይጸጽታችሁም፣ ቢያንስ ሞክራችኋል። አሁንም በዚህ ጉዳይ ላይ ስቲቭ ጆብስ አንድ ምክርን ጣል አድርጎልን ነበር ያለፈው። ሰዎችን ማዳመጥ ስትጀምሩና በሰዎች ምክር እየተመራችሁ ስትሄዱ ውስጣችሁ ያለችውን ድምፅ መስማት ታቆማላችሁ። የሰዎች ድምፅ ውስጣችሁ ካለችው ድምፅ ሊበረታባችሁ አይገባም። ሁሌም ቢሆን የውስጣችሁን አስቀድሙ ይላል። በሰው ልጅ ውስጥ ትልቅ የሚባለው መርዝ ምንድነው ካላችሁ ሪግሬት ነው ወይንም ደግሞ ጸጸት ነው። ጸጸት መቼም ቢሆን ውስጣችሁን ሰላም የሚሰጣችሁ አይነት ስሜት አይደለም። ህይወታችሁ የቆመጠጠና የመረረ ህይወት ይሆንባችኋል። ከአሁኑ የሚቆጯችሁ ነገሮች አስወግዱ። የአማዞን መስራች የነበረው ጄፍ ቤዞስ ከዛሬ 10 እና 20 ዓመት በፊት አንድ የሰጠው ኢንተርቪው ነበር። ለምንድን ነው ይሄንን እያደረክ ያለኸው? ምን አነሳስቶህ ነው ብለው ይጠይቁታል። እሱም ደግሞ እንደዚህ ነው ያለው፣ በህይወት ውስጥ ጸጸትን አልፈልግም። ስለዚህ ጸጸትን ሊቀንስልኝ የሚችሉ ውሳኔዎችን ብቻ እየወሰድኩ እነዛ ላይ አክት አረጋለሁ፣ እነዛን ተገብራለሁ አለ። ስለዚህ አሁን ላይ የ80 ዓመት አዛውንት በሆን ህይወቴንም ወደ ኋላ መለስ ብዬ ስመለከተው መቼም ቢሆን ቆም ብዬ ለምንድን ነው ይሄንን ነገር የሞከርኩት ብዬ ሊጸጽተኝ አይችልም። ስለዚህ አሁን አማዞንን ሞክሬያለሁ እንኳንም ሞከርኩ ብዬ ነው እንጂ ማልፈው መሞከር አልነበረብኝ ብዬ አላልፍም። ባልሞክረው ኖሮ ግን የ80 ዓመት አዛውንት ስሆን ወደ ኋላ ተመልሼ ቆጨኝ ነበረ። ለምን ግን እላለሁ። ስቲቭ ጆብስ አፕል የተባለን ድርጅት ከሰራ በኋላና ቢሊዮነር ከሆነ በኋላ ሁሉም ሰው ስለሱ የሆነም ቢሆን መረጃ ነበረው ማለት ይቻላል። ነገር ግን ቢሊዮነር ከመሆኑ በፊት እንዴት ነው የጀመረው ካላችሁ ምንም አይነት ገንዘብ አልነበረው። በእናትና በአባቱ ጋራዥ ውስጥ ቁጭ ብሎ የሚሰራ ልጅ ነበር። ታዲያ ስቲቭ ጆብስም አንድ ጓደኛ ነበረው። ይህም ጓደኛው ስቲቭ ዋዝኒያክ ይባላል። ታዲያ ዋዝኒያክም ቁጭ ብሎ በሚዝናናበት ጊዜ ላይ የኮምፒውተር ሰርኪዩት ቦርድ ይሰራል። ነገር ግን ዋዝኒያክ በውስጡ ልጅነት ነበረበት። ያንን የሰራውን ሰርኪዩት ቦርድ አውጥቶ በነፃ ለማንም መስጠት ፍላጎት ነበረው። ዋናው ነገር እሱ እየተዝናናበት መሆኑ ነው። በጊዜውም ደግሞ ሪያሊስቲክ የሚባለው ነገር በቃ እኛ እኮ ምንም የኮሌጅ ተማሪዎች ነን፣ ስለዚህ አውጥተን ይህን በነፃ ብንሰጠው ብሎ ማሰብ ቅርብ የሚባል ሀሳብ ሊባል ይችላል። ስቲቭ ጆብስ ግን እንደዚህ አይነት ሰው አይደለም። he was a bit crazy ይሉታል። ትንሽ እብደት ያለበት ነው። ለስቲቭ ዋዝኒያክም እንዲህ ብሎ ይነግረዋል።
ድርጅትን መስረትና እነዚህን ቦርዶች መሸጥ ብንጀምር ሳይሻል አይቀርም ይለዋል። ታዲያ አሁን ምንም ገንዘብ የላቸው፣ በንግዱ ዓለም ውስጥ ምንም አይነት ኤክስፒሪየንስ ያላቸው ሰዎች አይደሉም። ስለዚህ አሁን ይህንን ፈንድ ለማድረግ ገንዘብ ያስፈልጋቸው ነበረ። ስቲቭ ጆብስም በጊዜው ትንሽዬ ቮልክስዋገን ቫን ነበረችውና እሷን ሸጠ። ወዲያው ለቦርዱ የሚያስፈልጉትን ነገሮች መግዣ ሆነለት። ታዲያ ከዛች ጋራዥ ውስጥ ሆኖ ትላልቅ የሚባሉ የኮምፒውተር ድርጅቶችን ይበልጣሉ ብሎ ያሰበ ማንም ሰው አልነበረም። ስቲቭ ጆብስ ግን እብድ ነበረ፣ አምኖታል። ታዲያ ስቲቭ ጆብስ ገንዘብ ነበረው ወይ? ከልጅነቱም የተሟላለት ሰው ነበረ ወይ ካላችሁ አልነበረም። እንደ ማንኛውም ሰው ምግብ ለመብላት ጠርሙሶችን እየወሰደ ይሸጥ የነበረ ልጅ ነው። ማንም ሰው በስቲቭ ጆብስ ቦታ ቢሆን ምንም አይነት ብር የለኝም፣ ስለዚህ እንደዚህ አይነት ድርጅት ልከፍት አልችልም ብሎ የማሰብ እድሉ በጣም ከፍ ይል ነበረ። ስለዚህ ምንም አይነት ካፒታል የለኝም ወይንም ደግሞ ምንም አይነት ሪሶርስ የለኝም ብላችሁ እናንተ ቁጭ ልትሉ እንደማይገባ ከስቲቭ ጆብስ ህይወት መመልከት እንችላለን። አሁንም ታዲያ ከስክራች እንነሳ ካላችሁ ምንም ነገር የለኝም ግን ከታች መነሳት ፈልጋለሁ ካላችሁ እንዴት እንደምትነሱም ደግሞ እንመለከታለን። ታዲያ አሁን ብዙ ጊዜ ስኬታማ የሚባሉ ሰዎችን ኮርጁ ይባላል። ታዲያ የምንኮርጀው በምንድን ነው? ውጤታቸውን ሳይሆን መነሻቸው ነው መኮረጅ ያለብን። አሁን ላይ ግዙፍና ትላልቅ የሚባሉ ድርጅቶችን ከተመለከታችሁ ዋና መስሪያ ቤታቸውንም ስታዩ በጣም ብዙ የሚያብለጨልጩ ነገሮችን ትመለከታላችሁ። ዓይንን የሚስቡ ነገሮች አሏቸው። ከዛም አልፎ የሰራተኛቸውን ብዛት ትመለከታላችሁ። በጣም ብዙ ሰራተኛ ያላቸው፣ ለማርኬቲንግ ወይንም ደግሞ ለማስታወቂያም የሚመድቡት በጀት በጣም ብዙ ነው። ስለዚህ እናንተ እነሱን ትመለከቱና እነሱ አሁን እያደረጉ ያሉትን ነገር እኔ ስነሳ ላድርግ ትላላችሁ። ታዲያ ያንን ስታደርጉ ነው እናንተ እድሜ ዘመናችሁን ድሃ በሚባል ደረጃ ላይ ሆናችሁ የምትቀሩት። ምክንያቱም ገና ካፒታል ሳይኖራችሁ ካፒታል ካለው ሰው ጋር ለመፎካከር እየሄዳችሁ ነው። ለዚህ ነው ስኬታማ የሚባሉትን ሰዎች መኮረጅ ከፈለጋችሁ መነሻቸውን መኮረጅ ያለባችሁ። በምን አይነት በጀት ላይ ነው የጀመሩት? ገንዘብ ሳይኖራቸው እንዴት ነው እንደዚህ አይነት ሀሳብን ይዘው መጥተው ያንን ሀሳብ ወደ መሬት ሊያወርዱት የቻሉት ብላችሁ ብታስቡ የተሻለ መፍትሄን ታገኛላችሁ። እንደ ፈረንጆቹ አቆጣጠር በ1997 ስቲቭ ጆብስ ወደ አፕል ሲመለስ ድርጅቱ በቃ ከስሮ ሊዘጋ 90 ቀን የቀረው ድርጅት ነበር። በጣም ብዙ ፕሮዳክቶች የነበሩት ድርጅት ነው። ከስተመሩ የትኛውን ልግዛ ብሎ ግራ እስኪገባ ድረስ ብዙ አይነት ፕሪንተር፣ ብዙ አይነት ማኪንቶሽ ኮምፒውተሮች፣ ብቻ ምን አለፋችሁ ብዙ ግራ የሚያጋቡ ነገሮች የነበሩበት ድርጅት ነው። ታዲያ ስቲቭ ጆብስ በመጀመሪያ ደረጃ ሲገባ ምንድን ነው ያደረገው? የስብሰባ ክፍል ውስጥ ገባ። ያ ድርጅት የሚያመርተውን 70% የሚሆነውን ምርት እንዳለ እንዲቆም አዘዘ። ከዚህ በኋላም ትኩረት የምናደርገው እነዚህ 4 ነገሮች ላይ ነው ብሎ አሰመረ። አንድ ዴስክቶፕ እና አንድ ተንቀሳቃሽ ኮምፒውተሮችን ለፕሮፌሽናሎች ማምረት ጀመረ። ሁለተኛው ነገር ደግሞ ፕሮፌሽናል ላልሆኑ ነገር ግን ኮንሱመር ለሆኑትም አንድ ዴስክቶፕ እና አንድ ተንቀሳቃሽ ኮምፒውተር ማለትም ደግሞ ላፕቶፖችን ለማምረት። እኛም በህይወታችን ምን ማድረግ አለብን፣ ወዴት ነው መንቀሳቀስ ያለብኝ ካላችሁ ጉዟችሁን በጀመራችሁ ሰዓት ላይ ሀሳባችሁ በየቦታው ሊበታተን አይገባም። በአንድ ሰዓት ላይ 5 የሚባሉ ድርጅቶችን ከፍታችሁ 5ቱም ሀሳባችሁ ብትንትን ሊል አይገባም ማለት ነው። ግዴታ አንድ ነገር ላይ ፎከስ ማድረግ መቻል አለባችሁ። ሌላውን ተውት። ቢዝነሶች ወይንም ደግሞ ትላልቅ ድርጅቶች ጋር እንኳን አትሄዱ። ከቤታችሁ ሆናችሁ ህይወቴ ሊለውጥ ብላችሁ ምናልባትም ሶሻል ሚዲያ ላይ ኮንተንት ክሪኤት ላድርግ ብላችሁ ታስቡ ይሆናል። በአንድ የፌስቡክንም ቲክቶክንም ወይንም ደግሞ ኢንስታግራምም ዩቲዩብም ሁሉንም ነገር ማስተር ላድርግ ብላችሁ ተጣድፋችሁ እንዳትገቡ። አንድ ፕላትፎርም ትመርጡና መነሻችሁን እዛ ላይ ታረጋላችሁ። ቲክቶክን ከመረጣችሁ በጎ ሀሳባችሁ እንዳለ ቲክቶክ ላይ እንዴት ነው ልታይ የምችለው፣ እንዴት ነው ኮንተንቴ የበለጠ ቫይራል እየወጣ እንዲመጣ ማድረግ የምችለው ብላችሁ ማሰብ ነው የሚጠበቅባችሁ። ለሁሉም ነገር እምቢ ብላችሁ ለዛች ለአንድ ነገር እሺ ማለት የምችሉ አይነት ሰዎች መሆን አለባችሁ። አንድ የሚባል አባባል አለ። ባንክ አካውንታችሁ ውስጥ ያለው የገንዘብ መጠን 0 ከሆነ ብቸኛው ሀብታችሁ ፎከሳችሁ ወይንም ደግሞ ትኩረታችሁ ነው ይላሉ። ስለዚህ ገንዘባችሁ ብትንትን ብሎ እንደጠፋ ሁሉ ሀሳብና ትኩረታችሁም ልክ እንደዛው ሊበታተን አይገባም። ወደ ሁለተኛው ቶፒክ ደግሞ ስናልፍ አሁን ላይ ምንም አይነት ነገር ልጀምር ካላችሁ ቴክኖሎጂ ላይ ቤዝ ብታደርጉ የተሻለ ነው። በ21ኛው ክፍለ ዘመን ላይ እየኖረን ነው። በዚህ ጊዜ እንደተራቀቅ ነው በምንም አይነት ክፍለ ዘመን ላይ ተራቀን አናቅም። ስለዚህ አሁን ጥሩ የሚባል ጊዜ ላይ ነው ያለነው ማለት ነው። አብዛኛው ነገር በእጃችሁ ላይ ይገኛል። ኢንፎርሜሽን እንደ ልባችሁ ማግኘት የምትችሉበት ስልክ አላችሁ፣ ላፕቶፕ አላችሁ። ስለዚህ ምንም ነገር ከስልካችሁም ወይንም ደግሞ ከላፕቶፓችሁ መጀመር ትችላላችሁ። ኢንተርኔቱን ትታችሁት ብቻ ኤአይን ወይንም ደግሞ አርቲፊሻል ኢንቴሊጀንስን ብትመለከቱ የ50 ሰውን ስራ በአንድ የሚሰራላችሁን ኃይል አግኝታችኋል። ማንም ሰው በቤት ውስጥ በስልኩ ላይና በኮምፒውተሩ ላይ ማግኘት የሚችለውን አክሰስ እናንተም በነፃ ማግኘት ከቻላችሁ እዚህ ዓለም ላይ ትላልቅ የሚባሉ ነገሮችን ላለመስራት ምንም አይነት ሰበብ ሊኖራችሁ አይገባም። ድርጅት መክፈት ከፈለጋችሁ እንዴት ነው ማርኬት የማረገው፣ እንዴት ነው ሎጎ የምሰራው፣ እንዴት ነው ዌብሳይት የምሰራው፣ እንዴት ነው ኮድ የማረገው ብላችሁ ብዙ ነገሮችን ማቃለል የምትችሉበት ኢንስትሩመንት ነው።
እነዚህን አይነት አድቫንቴጆች ካላችሁ ወይንም ደግሞ እነዚህን አይነት እድሎችን ካገኛችሁ ቶሎ መጠቀም ይገባችኋል። ስቲቭ ጆብስ ኮምፒውተሮች ለአይምሯችን ልክ እንደ ባይስክል ናቸው ይላል። ልክ እንደ ሳይክል ማለት ነው። ምን ማለቱ ነው ካላችሁ እናንተ ያላችሁን አቅም የበለጠ እያፋጠነ ጥሩ የሚባል ውጤት የሚያመጣላችሁ ኢንስትሩመንት ወይንም ደግሞ ቱል ሊኖራችሁ ይገባል። ኢንተርኔቱንም ቴክኖሎጂውንም በዛ መንገድ መመልከት አለባችሁ እላለሁ። ስለዚህ አሁን ላይ ሰዎች የለኝም ወይንም ደግሞ ምንም የሚያግዘኝ ነገር የለኝም ብላችሁ ሰበብ ከመደርደር ይልቅ ኤአይን እንዴት መጠቀም እንዳለባችሁ ማወቅ አለባችሁ። አሁን ላይ ምንም አይነት መነሻ ካፒታል የለኝም የሚለውን አመለካከት የሚለውጡላችሁ በጣም ብዙ የሚባሉ ፍሪ ቱሎች አሉ። ነፃ ናቸው፣ አያስከፍሏችሁም። ስለዚህ እነዛን ቱሎች እየተጠቀማችሁ ህይወቴ ላይ እንዴት ነው እነዚህ የምፈልጋቸው ነገሮችን ማምጣት የምችለው የሚለውን ነገር መልስ የምታገኙባቸው ይሆናል። ስለ ቢዝነስ ወይንም ስለ ንግድ ካወራን አይቀር ከስተመሮች መነሳት አለባቸው። ምክንያቱም ምንም አይነት ነገር ካረጋችሁ ሰው ነው የሚገዛችሁ። ለዚህ ነው በጣም አልቲሜት የሚባል ከስተመር ኤክስፒሪየንስን ክሪኤት ማድረግ ያለባችሁ። ሰዎች የእናንተን ፕሮዳክት መግዛት ብቻ ሳይሆን የምትሸጡትን ነገር ከመግዛት በላይ እናንተ ጋር መጥተው የሚሰማቸው ስሜት በጣም ጥሩ ሊሆን ይገባል። እናንተ ያመረታችሁትን እናንተ የሸጣችሁትንም ነገር ሲጠቀሙ በጣም ሊወዱት ይገባል። ሁሉም ነገር ከአይን ይጀምራል። ስቲቭ ጆብስ አንዱ የሚታወቅበት ነገር ይሄ ነው። ዲዛይን ላይ በጣም ተጨንቆ የሚያስብ ሰው ነበረ። ለዚህም ነው አፕል እንደዚህ አይነት ስኬታማ ድርጅት የሆነው ማለት እንችላለን። እናንተ ከከፍታችሁ ድርጅት ጋር ከመሰረታችሁት ብራንድ ጋር ያላቸው የስሜት ቁርኝነት በጣም ከፍ ያለ መሆን መቻል አለበት። ለምሳሌ አሁን እኔ እዚህ የሻንጣ ቪዲዮዎችን ስሰራ ኮንተንቶቼን ስትመለከቱ እኔ እዚህ ጋር የምለቃቸውን ቪዲዮዎችም ስትመለከቱ እንድታምኑ ነው የምፈልገው። ማለትም ደግሞ ይሄ ነገር ይምርም ይለውጠኛል ብላችሁ እንድታስቡ ፈልጋለሁ። ስለዚህ እናንተም ደግሞ የምታገለግሉት ማንን ነው ወይንም ደግሞ ምን አይነት ሰርቪሶችን ወይንም ደግሞ ምን አይነት አገልግሎቶችን እየሰጣችሁ ነው? ለማንስ ነው የምታደርጉት? እነሱ ሰዎች ምን አይነት ስሜት እንዲሰማቸው ትፈልጋላችሁ? ስለዚህ ዲዛይን ማለት ምን ማለት ነው? ለከስተመሮቻችሁ ወይንም ደግሞ ለደንበኞቻችሁ ማሰብ ምንድን ነው የሚፈልጉት? ምን ባደርግላቸው የተሻለ ስሜት ሊሰማቸው ይችላል ብሎ መጠየቅን ይጠይቃል። ከዚህ ጋር በተያያዘ ሁላችንም ጀማሪ የሆነን የጀመርነው። ስለዚህ ስትጀምሩ በጣም በዛ ሴክተር ላይ አሪፍ የሚባሉት ሰዎች ያላቸው ነገር ሲኖረኝ እጀምራለሁ ማለት የለባችሁም። ሀሳባችሁ ብቻ በቂ ነው። ሀሳባችሁ ጥሩ ከሆነ ፍላጎቱ አሁንም በውስጣችሁ ካለ ተነስታችሁ የፈለጋችሁትን ነገር ክሬት ማድረግ ትችላላችሁ። የሻንጣ ቪዲዮዎች ውስጥ ገብታችሁ ፖፑለር የሚሉትን ቪዲዮዎች ብትነኩ ብዙ 100 ሺዎችን የታዩ ቪዲዮዎችን ታገኛላችሁ። አሁን ታዲያ እነዛን ቪዲዮዎች የሰራሁት ከእህቴ በተበደርኩት ፒሲ ነበረ። በጊዜው በጣም እየተቸገርኩ አንድ ቪዲዮ ለማውጣት 8 እና 9 ሰዓት እየፈጀው ያወጣኋቸው ቪዲዮዎች ናቸው። እንግዲህ አሁን ላይ የተሻሉ የሚባለው ኢኩዊፕመንቶችን ካገኘው በኋላ ከምሰራቸው ቪዲዮዎች እኩል እየሰሩልኝ ያሉት። ዋናው ነገር ከኔ ጋር መሟላት ያለበት ሰው መስማት የሚፈልገው ነገር ምንድን ነው፣ የሰው ልጅ ቢሰማው ህይወቱን ሊያሻሽልበት ሊለውጥበት የሚችለው ምክር ምንድን ነው የሚለውን ነገር ዴሊቨር ማድረጌ ወይንም ደግሞ ማስተላለፍ መቻሌ ነው። ከሰዎችም ጋር ትልቅ የሚባልን እምነት እየፈጠራችሁ የምትመጡት ሰው ሆናችሁ ስትቀርቡ ነው። ያ ማለት ልክ እንደነሱ መሆን መቻል አለባችሁ። ቴሌቪዥን ላይ የሚመለከቱትን ሰው ከራሳቸው በላይ እንደሆነ አድርገው ይመለከቱታል። ለዚህ ነው አብዛኛውን ጊዜ ሴሌብሪቲዎች በጣም እንደ ትልቅ ነገር የሚመለከቱት። እምነትንና ቦንድን ግን ማምጣት ከፈለጋችሁ ልክ እንደ ማንኛውም ሰው ሆናችሁ ኮኔክት ብታደርጉ የተሻለ ውጤትን ታገኛላችሁ። ጥናቶች እንደሚያሳዩት ከሆነ 86% የሚሆኑት ኮንሱመሮች ወይንም ደግሞ ከምንም አይነት ቦታ ምንም አይነት ነገርን የሚገዙና የሚጠቀሙ ሰዎች እንደተናገሩት ከሆነ በአንድ ድርጅት ወይንም በአንድ ብራንድ ላይ ለነሱ በጣም ጠቃሚ የሚባለው ነገር ኦተንቲሲቲ ነው። ስለዚህ ያንን ትክክለኛ የሚባለውን ገጽ አውጥታ ማሳየት ብቻ ነው የሚጠበቅባቸው እንጂ ከላይ ያለውን ነገር ማንም ሰው ማድረግ ይችላል። እነ ስቲቭ ጆብስ እንግዲህ በዛች በቆሸሸች ጋራዥ ውስጥ ነው ሁሉንም ነገር ሰርተው መጀመሪያ መነሻቸውን ያሳመሩት። ስለዚህ ዋናው ነገር ለከስተመሩ መጨነቃችሁ ነው። ደንበኛዬ ምንድን ነው የሚፈልገው ወይንም ደግሞ እኔ ታርጌት እያደረግኩ ያለሁት ሰው የሚያስፈልገው ነገር ምንድን ነው ብላችሁ መመልከት ነው የሚያስፈልጋችሁ። ከዚህ በላይ በህይወቴ በጣም የሚያስፈልገኝ ነገር ምንድን ነው ካላችሁ ስቲቭ ጆብስ አንድ ምክር ይጥልላቸዋል። በህይወታችሁ ውስጥ ፎከስ ማድረግ መቻል ማለት ወይንም ደግሞ አንድ ነገር ላይ ማተኮር መቻል ማለት ጥሩና አሪፍ የሚባሉ ሀሳቦች ሲመጡ እሺ ማለት ሳይሆን በጣም ብዙ ሺህ ሀሳቦች ሲመጡ እምቢ ማለት መቻል ነው ይላል። ታላቅ የሚባል ሀሳብ ይዛችሁ እሱን እየሰራችሁ ስትሄዱ በመንገዳችሁ ላይ የሚያጨናግፏችሁ ምርጥ የሚባሉ ሌሎች ሀሳቦች ይመጣሉ። መጥፎ ሀሳቦች የእናንተን ትኩረት የመስረቅ ኃይል የላቸውም። ነገር ግን እነዚህ ጥሩ የሚባሉትና ምርጥ የሚባሉት ሀሳቦች ግን እናንተ ካሰባችሁ ታላቅ ነገር ሊነጥሏችሁ ይሞክራሉ። አንድ የሚሉት አባባል አለ፣ ጉድ ኢዝ ኦልዌይዝ ዘ ኤኒሚ ኦፍ ዘ ግሬት ይላሉ። ጥሩ የሚባለው ነገር ለታላቅ የሚባለው ነገር ጠላት ነው ይላሉ። ስለዚህ ምንም አይነት ገንዘብ ባልሰራችሁ ሰዓት ላይ ብዙ አይነት እድሎች በበራችሁ ላይ ሲመጡ ሁሉም ጋር እየሄዳችሁ እዚህኛውም ላይ ልሳተፍ ማለት የለባችሁ። አንድ ነገር መርጣችሁ እዛ ነገር ላይ ሙሉ ለሙሉ ፎከስ ማድረግ መቻል አለባችሁ።
ጥናቶች እንደሚያሳዩት ከሆነ ድርጅቶች ለብዙ ጊዜ የማይቆዩት ወይንም ደግሞ እንደተከፈቱ በ1 ዓመት እስከ 5 ዓመት ጊዜ ውስጥ የሚዘጉት ብዙ ነገር ላይ ፎከስ ለማድረግ ሲሞክሩ ነው። በአንዴ ድርጅቱን ላሳድገው ብለውም ወይንም ደግሞ ስኬል ላድርገውም ብለው ሲያስቡ ትልቅ የሚባል የፎከስ እጥረት ውስጥ ይገቡና ድርጅታቸው ከገበያ ይወጣል ይላል። ከዋናው ሀሳባችሁና ከዋናው ግባችሁ የሚሰርቃችሁ ምንም አይነት ነገር መኖር የለበትም። ለዛ ዋናው ግባችሁ የሚጠቅማችሁን ነገር ብቻ ትወስዳላችሁ። እንደ ዋና ግብ የወሰዳችሁትን ነገር ብቻ እያደረጋችሁ ማለፍ። የዛሬው ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።